በመጀመሪያም አርዕስተ ዜናዎችን እናሰማችሁ። ሙጅተባ ኻሜኒ ወደ ስልጣን መምጣታቸውን ተከትለው ኢራናውያን ለሁለት ተከፋፈሉ። አንዳንዶቹ የኢራን መንግስት የሚደግፉ ሰዎች ለአብዮታዊ ዘቡ ቅርብ የሆነ ጠንካራ አዛዥ መሾማቸውን በማስመልከት ደስታቸውን ለመግለጽ አደባባይ ሲወጡ፣ በሌላኛው መልኩ ግን ሌሎቹ ኢራናውያን አዲሱ የበላይ መሪ ለውጥ ያመጣሉ ብለው አያምኑም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ስለሚያካሂዱት ጦርነት በኤክስ ገጻቸው ላይ ባሰፈሩት መልእክት የቴህራንን አገዛዝ እየሰባበርነው ነው ሲሉም ተደምጠዋል። ትራምፕ ከፑቲን ጋር ከተነጋገሩ በኋላ አንዳንድ ሀገራት ላይ የተጣለው ማዕቀብ ይነሳል ሲሉ ተናገሩ። ሰኞ ዕለት ዶናልድ ትራምፕ ባደረጓቸው በርካታ ቃለ መጠይቆችና ጋዜጣዊ መግለጫዎች የነዳጅ ዋጋ ንረትን ለመቆጣጠር በአንዳንድ ሀገራት ላይ የተጣለው ማዕቀብ ሊነሳ እንደሚችልም አስታውሰዋል። ውድ የቻናላችን ተከታታዮች ሰብስክራይብ በማድረግ ወቅቱን የጠበቁ ታማኝ መረጃዎች በፍጥነት እንዲደርሷችሁ የደወል ምልክቱን ይጫኑ። ቪዲዮውን ላይክ እና ሼር በማድረግ ጀምሩ። ወደ ዝርዝር መረጃዎቹ ወሰድናችሁ። ኔታንያሁን የኢራንን አገዛዝ እየሰባበርነው ነው አሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ስለሚያካሂዱት ጦርነት በኤክስ ገጻቸው ላይ ባሰፈሩት መልእክት የቴህራንን አገዛዝ እየሰባበርነው ነው ሲሉም ተደምጠዋል። ዋና ዓላማችን የኢራን ሕዝብ ከአገዛዙ ወይም እስላማዊ አብዮት ማላቀቅ ነው ያሉት ጠቅላይ ሚኒስትር ኔታንያሁን የመጨረሻው ውሳኔ ግን የእነርሱ ነው ብለዋል። ምንም ጥርጥር የለውም፣ እስካሁን በተወሰደው እርምጃ ሰባብረናቸዋል። አሁንም እርምጃችንን እንደቀጠለ ነው በማለት በይፋዊ የኤክስ ገጻቸው ላይ ጽፈዋል። ፕሬዚዳንት ዶናልድ ትራምፕ ከፑቲን ጋር ከተነጋገሩ በኋላ በአንዳንድ ሀገራት ላይ የተጣለው ማዕቀብ ይነሳል አሉ። ሰኞ ዕለት ዶናልድ ትራምፕ ባደረጓቸው በርካታ ቃለ መጠይቆችና ጋዜጣዊ መግለጫዎች ላይ የነዳጅ ዋጋ ንረትን ለመቆጣጠር ሲባል በአንዳንድ ሀገራት ላይ የተጣለው ማዕቀብ ሊነሳ እንደሚችልም አስታውሰዋል። ትራምፕ ለጋዜጠኞቹ በሰጡት ማብራሪያ በአንዳንድ ሀገራት ላይ ማዕቀብ ጥለናል፣ ይህ ሁኔታ እስኪስተካከል ድረስ ማዕቀቡን እናነሳለንም ብለዋል። ከዚህ በኋላ አይታወቅም፣ ምናልባት ማዕቀቡን ላናነሳውም ወይም ላንመልሰውም እንችላለን፣ ብዙ ሰላም ይኖራል በማለትም አክለዋል። በተመሳሳይ ጋዜጣዊ መግለጫ ከሩሲያ ፕሬዚዳንት ቭላዲሚር ፑቲን ጋር በጣም ጥሩ ብለው የገለጹትን የስልክ ውይይት ያደረጉ ሲሆን ጠቃሚ እንደሚሆንም እምነታችን ነው በማለት ገልጸዋል። በእርግጥ ትራምፕ የየትኛውን ማዕቀብና በየትኛው ሀገር ላይ የተጣለውን ለማንሳት እንዳሰቡ በዝርዝር አልተናገሩም። ከቀናት በፊት ህንድ ከሩሲያ ነዳጅ እንድትገዛ አሜሪካ መፍቀዷ ይታወሳል። በቤሩት የሚገኘው የአሜሪካ ኤምባሲ ዜጎቹ ከሊባኖስ ለቀው የማይወጡ ከሆነ መጠለያ ውስጥ እንዲቆዩ አሳሰበ። ኤምባሲው ዛሬ ጠዋት በሰጠው የደህንነት ማስጠንቀቂያ የአሜሪካ ዜጎች ከቤሩት ራፊቅ ሃሪር አውሮፕላን ማረፊያ የሚነሱ የመካከለኛው ምስራቅ አየር ማረፊያ መንገድ በረራዎችን መጠቀም አገሪቱን ለቀው ለመውጣት በጥብቅ ማሰብ እንዳለባቸው አስታውቋል። ከባለፈው ሳምንት ጀምሮ እስራኤል በኢራን ላይ የሚደገፈው ሄዝቦላን ኢላማ ማድረግ ከጀመረች በኋላ በቤይሩትና ደቡባዊ ሊባኖስ ተከታታይ የቦምብ ድብደባ እየፈጸመች መሆኑ ተገለጸ። የባሕረ ሰላጤው ሀገራት ሌሊቱን በርካታ ጥቃቶች እንደተፈጸመባቸውም ተናገሩ። አሜሪካና እስራኤል በኢራን ላይ የአየር ድብደባቸውን ሲቀጥሉ፣ እስራኤል ደግሞ ሊባኖስ ላይ የምትፈጸመውን ጥቃት አጠናክራለች። የባሕረ ሰላጤው ሀገራት ከኢራን የሚሰነዘርባቸውን የበቀል ጥቃት ሲመክቱ ማደራቸውንም ተናግረዋል። ሳውዲ አረቢያ ሌሊቱን የባለስቲክ ሚሳይል እና 5 የድሮን ጥቃቶች ማምከኗንም ገልጻለች። የኩዌት ጦር 6 ድሮኖችን በተሳካ ሁኔታ መመከቱንና መቶም መጣሉን አስታውቋል። ሰኞ ዕለት በባህሬን ዋና ከተማ ማናማ ላይ በተፈጸመ ጥቃት የ29 ዓመት ሴት መሞቷን ተከትሎ ባህሬን የማስጠንቀቂያ ደውል ያሰማች ሲሆን ነዋሪዎችም ወደ መጠለያ እንዲገቡ ጥሪ አቅርባለች። የተባበሩት አረብ ኤሚሬትስ መከላከያ ሚኒስቴር ማክሰኞ ማለዳ ከኢራን የሚነሱ ሚሳኤልና የድሮን ስጋቶችን ማክሸፉን እንደቀጠለና የአየር መከላከያ ስርዓቶቹንና የጦር ጄቶችን ማሰማራቱንም አስታውቋል። የተባበሩት አረብ ኤሚሬቶች በሰሜናዊ ኢራቅ ኢርቢል የሚገኘው ቆንስላ ጽሕፈት ቤት በድሮን ኢላማ ተደርጎ ውድመት ቢደርስበትም የተጎዳ ሰው አለመኖሩንም አስታውቋል። ዶናልድ ትራምፕ በኢራን ትምህርት ቤት ላይ ስለተፈጸመው ጥቃት ገና ምርመራ እየተደረገ ነው አሉ።
የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ውስጥ በሚናብ የወታደራዊ ካምፕ አቅራቢያ የአንደኛ ደረጃ ትምህርት ቤት ላይ ስለተፈጸመው ጥቃት ምርመራ እየተደረገ መሆኑን ተናገሩ። ትራምፕ በጥቃቱ ስለሞቱት 168 ሰዎች ኃላፊነት ይወስዱ እንደሆነ ተጠይቀው ነበር። ከሞቱት መካከል 110 የሚሆኑት ሕፃናት ናቸው ተብሏል። ፕሬዚዳንቱ በዚህ ጥቃት ጥቅም ላይ የዋለው ቶማሃውክ የተባለው ሚሳኤል መሆኑን ገልጸዋል። ሚሳኤሉ በአሜሪካ የተሰራ ሲሆን ኢራንን ጨምሮ ሌሎች ሀገራትም ይጠቀሙበታልም ብለዋል። ባለሙያዎቹ ደግሞ እስራኤልም ሆነች ኢራን ቶማሃውክ ሚሳኤል ላለመጠቀማቸውን ገልጸዋል። ስለ ጉዳዩ በበቂ አላውቅም ያሉት ፕሬዚዳንት ዶናልድ ትራምፕ ጉዳዩ በመጣራት ላይ ነውም ብለዋል። የሚመጣው ሪፖርት ምንም ይሁን ምን ሪፖርቱን ለመቀበል ዝግጁ ነኝ በማለት አክለውም ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ሙጅተባ አሚኒ ወደ ስልጣን መምጣታቸውን ተከትሎ ኢራናውያን ለሁለት ተከፋፈሉ። አንዳንዶቹ የኢራን መንግስት የሚደግፉ ሰዎች ለአብዮታዊ ዘቡ ቅርብ የሆኑና ጠንካራ አዛዥ መሾማቸውን በማስመልከት ደስታቸውን ለመግለጽ አደባባይ ሲወጡ፣ በሌላኛው መልኩ ግን ሌሎች ኢራናውያን አዲሱ የበላይ መሪ ለውጥ ያመጣል ብለው አያምኑም። ሙጅተባ አሚኒ የኢራን አዲሱ ከፍተኛ መሪና ተተኪ ሆነው የተሰየሙት አባታቸው አያቶላ አሊ አሚኒ አሜሪካና እስራኤል በአገሪቱ ላይ ጥቃት በከፈቱበት የመጀመሪያ ቀን መገደላቸውን ተከትሎ ነው። አንዳንድ የኢራን መንግስት የሚደግፉ ሰዎች ለአብዮታዊ ዘቡ ቅርብ የሆነ ጠንካራ አዛዥ መሾማቸውን በማስመልከት ደስታቸውን ለመግለጽ አደባባይ ወጥተዋል። ነገር ግን ሌሎች ኢራናውያን ለቢቢሲ እንደተናገሩት አዲሱ የበላይ መሪ ለውጥ ያመጣሉ ብለው አያምኑም። በዋና ከተማ ቴህራን የሚኖሩ በሰላሳዎቹ የዕድሜ ክልል የሚገኙ ሰው ከፀጉር የቀጠነ የለውጥ ዕድል እንኳ በስርዓቱ ውስጥ የለም ሲል ለቢቢሲ አስተያየቱን ሰጥቷል። 88 አባላት ያሉት የሃይማኖት ሊቃውንት ጉባኤ ለአሊ ሐሜኒ ቅርብ ያልሆነ የበላይ መሪ መምረጥ አልተቻለም ሲል የተሰማውን ቅሬታ ገልጿል። ስለዚህ አብዛኛው ነገር ባለበት ይቀጥላል፣ አዲሱ መሪያቸውንም ለመደገፍ እንኳ የሚያሰሙትን መፈክር መቀየር አልፈለጉም ሲልም አክሏል። ስለዚህ አብዛኛው ነገር ባለበት ይቀጥላል፣ አዲሱ መሪያቸውን ለመደገፍ እንኳ የሚያሰሙትን መፈክር መቀየር አልፈለጉም ሲልም አክሏል። ለዓመታት በኢራን አስተዳደር ውስጥ ሙጅተባ አሚኒ ከጀርባ በመሆን ተጽዕኖ እንደሚያደርጉ ሲነገር ቆይቷል። በርካቶቹ አዲሱ መሪ የአባታቸውን ጠንካራ ፖሊሲዎች ያስቀጥላሉ ሲሉ ግምታቸውንም ተናግረዋል። ውድ ተመልካቾቻችን ለሰዓቱ ይዘናቸው የመጣናቸው መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ተመኘን።